አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦችን በቅድሚያም የዶናልድ ትራምፕ አስተዳደር በህወሓት መሪዎችና ቤተሰቦቻቸው ላይ የጣለው የቪዛ እገዳ መነጋገሪያ ሆኗል። አሜሪካ በኢትዮጵያ ውስጥ ባሉ ባለስልጣናት የህወሓት አመራሮችን ጨምሮ ተመሳሳይ ማዕቀብን በብልጽግናው አገዛዝ ዘመን ስትጥል ያሁኑ የመጀመሪያ አይደለም። ከዚህ ጋር የተያያዘው መረጃችን ቀዳሚው ይሆናል። ይህ በእንዲህ እንዳለ ይህን የአሜሪካን ውሳኔ ተከትሎ የተለያዩ ምላሾች እየተሰጡ ናቸው። የህወሓቱ ምክትል ሊቀመንበር እኛ ቪዛ የማያስፈልጋቸው ግን ወደ ቀያቸው እንዳይሄዱ የተከለከሉ በሚሊዮኖች የሚቆጠሩ ተፈናቃዮች ያሉነን ብሏል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ደግሞ እገዳ በቂ አይደለም፣ ቅጣትም ነው የሚያስፈልገው ሲሉ ገልጿል። እንቃኘዋለን። ጀነራሎቹ የመሩት ውጊያ መካሄዱ ተነገረም። የፋኖ ኃይሎችም የመከላከያ ሰራዊቱን በተለያዩ ስፍራዎች ዘመቻዎችን ማካሄዳቸውንም አሳውቋል። የብልጽግናው ሹማምንትና የጦር አዛዦች የደመሰስናቸው ንግግርም ቀጥሏል። ወደ እናንተ ይደርሳል። የአሜሪካ ማዕቀብ ጦርነቱን ሊያፋጥን የሚችል ነው ሲሉ ፖለቲከኛው ጀዋር መሐመድ ገለጹ። ይህን ውሳኔ ተከትሎ ህወሓት ያለው ምርጫ መዋጋት አሊያም እጅ መስጠት ሆኗልም ብሏል። እንዳውም አሜሪካ ለብልጽግና ጥቂት አሳይታም በዚህ ውሳኔ ብዙ ነጥቀዋለችም ብለዋል። ሌላኛው መረጃችን ነው። አሜሪካ በኢራን ወደቦች ላይ ጥለው የነበረውን የባህር ላይ እገዳ ማንሳቷን ገለጸች። ይህ በእንዲህ እንዳለ በጄኔቫ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት ተሰርዟል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የትራምፕ አስተዳደር በህወሓት መሪዎችና ቤተሰቦቻቸው ላይ የጣለው ማዕቀብ መነጋገሪያ ሆኗል። አሜሪካ በኢትዮጵያ ውስጥ ባሉ ባለስልጣናት የህወሓት አመራሮችን ጨምሮ ተመሳሳይ ማዕቀብን በብልጽግናው አገዛዝ ዘመን ስትጥል ያሁኑ የመጀመሪያ አይደለም። በጦርነት ወቅት በኢትዮጵያና ኤርትራ ባለስልጣናት እንደዚሁም በህወሓት መሪዎች ላይ ከተጣሉ ማዕቀቦች ባሻገርም ኢትዮጵያም አጓን ጨምሮ የተለያዩ ማዕቀቦች ሰለባ እንድትሆን ይህ ጦረኛ አገዛዝ ማድረጉም አይዘነጋም። ያኔ በፈረንጆቹ 2021 የውሳኔ መተላለፉን ተከትሎ የአሜሪካን ኖሞር ዘመቻን ያሰማሩት እነደመቀ መኮንን ቪዛ ብንከለከልም የብልጽግና ጉዟችንን የሚያደናቅፍ ኃይል ግን አይኖርም በማለት ይናገሩ እንደነበርም ይታወሳል። ኢትዮጵያን ፋይናንስ መከልከል ይቻላል። ኢትዮጵያውያንን ጉዞ መከልከል ይቻላል። ኢትዮጵያውያን በብዙ ነገር መከልከል ይቻላል። ጉዞ ሊከለክሉን ይችላሉ። የብልጽግና መንገድ ግን ማንም ሊከለክለን አይችልም። ጠቅላይ ሚኒስትር አብይ አህመድ ደግሞ ለግዛታዊ አንድነታችሁ አደጋ ነው የተባለውን ጦርነት አቁሙ፣ ወደ ድርድርም ግቡ ያሉ ሀገራትን ጣልቃት ትግቡብን ብለው ማዕቀብ ጣሉብን የሚሏቸውን ሀገራትን ደግሞ ትናንት የተመሰረቱ ጎረምሶች ሲሉ መግለጻቸው የሚዘነጋ አይሆንም። በወቅቱ በፕሬዚደንት ጆ ባይደን ትዕዛዝ በአሜሪካም የቪዛ ክልከላ ላይ ሳይጠየቁ አስተያየት የሰጡት ሽመልስ አብዲሳም አሜሪካ ቢቀርብንም የነቀዘ ስንዴዋ ነው፣ እንደውም እና አሜሪካ አያውቁኝም አላውቃቸውም ሲሉ ነበር የሚገልጿቸው። ያው ቪዛ ተከልክሏል፣ እኔን አያውቁኝም፣ እኔም አላውቃቸውም፣ ስለዚህ ብዙ አይመለከተኝም። ሞያሌና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጭ እኔ ብዙ እንቅስቃሴ ስለማደርግ አያውቁኝም፣ አላውቃቸውም፣ ስለዚህ የውሳኔው እኔን አይመለከተኝም እንድታደርሱልኝ። ከዛ በዘለለ ነቀዝ የበላው ስንዴ ነው የሚቀርብን፣ ቢቀርብን ይሻላል። የብልጽግናው ሹማምንት ያኔ እንዲህ ይሳለቁበት የነበረው ክልከላና ማዕቀብ በእርግጥም ኢትዮጵያውያንን ከመገደል አላዳንም። ይህን አገዛዝ የጦርነት አድማሱን አስፍቶም በአማራ ሕዝብ ላይ ከመዝመትም አላገደውም። ከሀገራት ጋር ያለውን ግንኙነት ከሚያስገኝለት ጥቅም አንጻር ብቻ የሚመዝነው የዶናልድ ትራምፕ አስተዳደር ወደ ስልጣን ተመልሶ ሲመጣም አስቀድሞ የመጀመሪያ ዙር የስልጣን ዘመኑ ማብቂያ ላይ ትቶት የሄደው የኢትዮጵያ እርስ በርስ ጦርነት ባለበት ቀጥሎ እንደውም ተስፋፍቶ አግኝቶታል። የአሜሪካ የቪዛ ጉዞ፣ የኢኮኖሚ ማዕቀቦችም የሱዳኑ የእርስ በርስ ጦርነትን ሁነትም መቀየር አልቻሉም። እንዲያም ሆኖ አሁንም በአፍሪካ ቀንድ ሌላ አዲስ ማዕቀብ በትግራይ ክልል ውስጥ ተዋውቋል። ያኔው ጦርነት ዋዜማ ላይ የነበረው ሁነት ዳግም በህወሓትና ብልጽግና መካከል በተፈጠረበት በዚህ ወቅት አሜሪካም አዲስ ማዕቀብን አስተዋውቃለች። ሀገሪቱ በኢትዮጵያ ሰላምን በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትናም የቅርብ የቤተሰብ አባሎች ላይ ነው የቪዛ ክልከላን መጣሏን ይፋ ያደረገችው። የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ
በአክራሪ የህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያም ግጭት እንዲያገረሽ የሚያደርጉ ጥረት እየተባባሰ መምጣቱን በመግለጽ ይህም በቀጠናው ያለውን ሰላምና መረጋጋትን የሚያናጋ ነው ይላል። በዚህም ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተሰጣቸው ስልጣን መሰረት በአክራሪ የህወሓት አባላትና በቤተሰቦቻቸው ላይ የቪዛ እገዳ መጣላቸውን መስሪያ ቤታቸው አሳውቋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገው በትግራይ ያለው ቀውስን ለመፍታት የሚደረገውን ጥረት በሚያደናቅፉና ተጠያቂ የሚሆኑና ተባባሪዎቻቸው ላይ መሆኑንም አመልክቷል። የውጭ ጉዳይ መስሪያ ቤቱ ጨምሮም አሜሪካ በትግራይ ህዝብ ጨምሮ በሰላም እና በክብር መኖር ከሚፈልገው ከኢትዮጵያ ህዝብ ጎን መቆሟን እንደምትቀጥልም ይገልጻል። የቀጠናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትና ሌሎችንም ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብሏል። የውጭ ጉዳይ መስሪያ ቤቱም ይህ በእንዲህ እንዳለ የአሜሪካን ይህን ውሳኔ ተከትሎ የተለያዩ ምላሾች የተሰጡ ናቸው። የህወሓቱ ምክትል ሊቀመንበር እኛ ቪዛ የማያስፈልጋቸው ግን ወደ ቀያቸው እንዳይሄዱ የተከለከሉ በሚሊዮኖች የሚቆጠሩ ተፈናቃዮች ያሉነን ብለዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ደግሞ እገዳ በቂ አይደለም፣ ቅጣትም ነው የሚያስፈልገው ሲሉ ገልጿል። በብልጽግናው መንደር ዶናልድ ትራምፕ የህዳሴውን ግድብ በተመለከተ ያደረጉት ዕለታዊ ንግግር የዕለቱ አጀንዳ አልሆንም። በአገዛዙ ቤት ዛሬም ከ5 ዓመታት በላይ በአሜሪካ ማዕቀብ ውስጥ የሚገኘው አገዋና በአንዳንድ አመራሮቹ ላይ ያለው ማዕቀብ ጉዳይ እንዲነሳም አይሻም። ይልቁንስ በህወሓት ላይ ተጣለ የተባለውን ማዕቀብ ተከትሎ የዲፕሎማሲ ድል በሚል በልሳናቱ በኩል እያስተጋባም ይገኛል። በእርግጥ የህወሓት ጥቂት ሰዎች ላይ የቪዛ እገዳ መጣሉ የህዝቡን ሰቆቃ የሚያስቀረው ነውን የሚለው ጥያቄ ግን በጥላቻ ፖለቲካ ውስጥ በስልጣን መጽናት ላይ ያተኮሩ ኃይሎች የሚመልሱትም አይሆንም። የሆነው ሆኖ ከአሜሪካ የቀድሞም የአሁንም ማዕቀብና ክልከላዎች ጋር በተያዘ ስማቸው የሚታወሱትና አሁንም የሚነሱት ጌታቸው ረዳም አስተያየታቸውን ሰጥቷል። የእሳቸው የተደጋገመ ሀተታ የሚመስል የቪዛ ክልከላ ማብራሪያ በአሜሪካ ኤምባሲ በኩል ከተሰራጨ በኋላ የጠቅላይ ሚኒስትሩ አማካሪ በሰጡት ማብራሪያም ማዕቀብ ብቻውን በቂ አይደለም ብሏል። አቶ ጌታቸው የአሜሪካ መንግስት የኢትዮጵያን ሰላም በሚያናጉ በተለይም የህወሓት ጽንፈኞች በተመለከተ ያወጣው የቪዛ ማዕቀብ በደስታ አቀበሏለሁ በማለት ጀምረው የሰዎቹ የግድ የለሽነት የፖለቲካ እንቅስቃሴ ትግራይን ብቻ ሳይሆን መላ ቀጠናውን ወደ ሌላ ውዳሜ ጦርነት ሊያመራው ይችላል ባይ ናቸው። የቪዛ ማዕቀብ ብቻውን ሀገሪቱን ከአዲስ ጦርነት አያድናትም የሚሉት የብልጽግናው አማካሪ የሆነ ቦታ ተጠያቂነት ሊኖር ይገባል። ይህ መልእክትም ሰላማዊ ሰዎችን የሚያፍኑ ሰላምን የሚያናጉ ወይንም የታጠቀ ኃይልን ለፖለቲካ የሚጠቀሙ ሰዎች ከዓለም አቀፍ ዳኝነትና ቅጣት ውጭ እንደማይሆኑ የሚያመላክት ይሆናል ብለዋል። እንዲህ ያለውን ጥሪያቸውን የሚሰማ አካል ከተገኘ ደግሞ ቀዳሚ ተጠያቂ ሰዎችን ያማክራሉ። አቶ ጌታቸው ረዳም ጌታቸው ረዳና የአሜሪካ ማዕቀብ ደም አፋሳሹ ጦርነት በሚደረግበት ወቅትም ስማቸው ደጋግመው አብረው ይነሱ እንደነበር የሚታወስ ነው። ያኔ በትግራይ እግረኛ ሆነው እያሳደድናቸው ነው፣ በዘራቸው ማይድረስ እያሉ እነ ፊልድ ማርሻል ብርሃኑ ጁላ በሚናገሩበት ሰሞን አቶ ጌታቸው ረዳ ብልጽግናና የጥፋት አጋሩ ሻዕቢያ ሰዎች ማዕቀብ ሳይሆን የኛን ሁኔታ የሚቀይረው የኛው አቅም ነው ሲሉ ይናገሩም ነበር። ድርድርም ተደረገ፣ የአሜሪካ መንግስት ማዕቀብ ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንዱ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ሊሰራል። የትግራይ ህዝብ ራሱ የመረጠው መንግስት አለው። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። የወቅቱ የ4 ኪሎ አገዛዝ አማካሪ ያኔው የህወሓት ሰው አቶ ጌታቸው በመቀለም አብይና ኢሳያስ ላይም ተመሳሳዩ ይደረጋል በሚል ያደረጉት ንግግር ወቅቱ የሚዘክረው ሆኗል። እንግዲህ የአሜሪካ መንግስት መሞከሩ ጥሩ ነው፣ ዘግይቶም ቢሆን በዋናነት ግን እነዚህን ሰዎች የሚገባቸውን የመስጠት ኃላፊነት የኛ ነው። ተግባራዊም እናደርገዋለን። እነዚህን ዱርዬዎች፣ እነዚህ ነፍሰ ገዳዮች ግን የአሜሪካ መንግስት የሚችለውን ነው ያገኘውን ነው ያደረገ ያለው። ይሄን መጀመሩ ጥሩ ነው። ቢያደርግ ግን እንመርጣለን ሌሎችንም እንደዚሁ ማዕቀብ ይጥልባቸው አብይን፣ ኢሳያስን። እነዚህ ሰዎች ገና አሁን ተጨማሪ ወጣቶች እንገላለን ብለው የተንቀሳቀሱ ነው። ተጨማሪ እናቶች ሊያስለቅሱ የተንቀሳቀሱ ነው። እነዚህን ሰዎች እናት የማስለቀስ ወጣት የማረድ እንቅስቃሴ የማስቆም ኃላፊነት በወሳኝ መልኩ የኛ ነው፣ እናደርገዋለን።
የአሁኑ ማዕቀብ በጥቅሉ ለዘብተኛ ባልሆኑ የህወሓት አመራሮች ላይ ያነጣጠረ እንደሆነ ከመገለጹ ባሻገር በዝርዝር በነማን ላይ የሚለው ግን አልተገለጸም። ይህ ዘገባ እስከተጠናቀረበት ጊዜ ድረስም በህወሓት በኩል የተጣለውን ማዕቀብ በተመለከተ የተሰጠ መግለጫ ባይኖርም የክልሉ አንዳንድ አመራሮች ግን አስተያየታቸውን እያቀረቡ ናቸው። የህወሓትና የክልሉ መንግስት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋም ቪዛ የማያስፈልጋቸው ተፈናቃዮች ውስጥ የሚል ጥያቄን አቅርበዋል። ቪዛ የማያስፈልጋቸው በሚሊዮኖች የሚቆጠሩ ተፈናቃዮች ወደ ቀያቸው እንዳይመለሱ ተከልክለው በረሃብ እና በበሽታ በሚያልቁበት ሁኔታ ላይ ሆነን ወደ አሜሪካ እንዳይሄዱ ስለታገዱ ጥቂት አመራሮች የወጣው መግለጫ በእርግጥ ሊያሳስበን የሚገባ ዋና ዜና ነውን የሚል ጥያቄም አስከትሏል። ሌላኛው አመራር የክልሉ ትምህርት ቢሮ ኃላፊ የሆኑት ኪሮስ ግዑሽ ደግሞ የቅርብ ጊዜው የአሜሪካ ስለ ህወሓት ትርክትና የአሁኑ የቪዛ እገዳም ለኢትዮጵያ የፌደራል መንግስቱ ግልጽ የሆነ የእውነታን ማጣመም ሰለባ የመሆኑ ማሳያ ብለውታል። እንዲህ ያለውን አቋም ከባድ መከራን እየተጋፈጠ ላለው የትግራይ ህዝብም ክህደት ነው ሲሉ ይገልጻሉ። ይህ የተዛባ ትርክት የዘር ማጥፋት ወንጀል ፈጻሚዎችን የሚያበረታታና አዲስ ጦርነት ሊቀሰቅስ የሚችል ነው። ትግራይ ዝም አይልም። ትግራይ በጣም ጥቂት ነገር ነው እየጠየቀ ያለው። ይህ ደግሞ ቪዛን የሚጠይቅ አይደለም ሲሉም አክሏል። ጀነራሎቹ የመሩት ውጊያ መካሄዱ ተነገረም። የፋኖ ኃይሎችም የመከላከያ ሰራዊቱን በተለያዩ ስፍራዎች ዘመቻዎችን ማካሄዳቸውን አሳውቋል። የብልጽግናው ሹማምንት የጀነራሎችም የለመሰስናቸው ንግግርም ቀጥሏል። የተለያዩ የስብሰባ መድረኮችን እያዘጋጁ የሚያቀርቡት ንግግር በክልሉ ጥያቄዎችን አንግበው ጫካ የገቡ ወጣቶችን ባንዳ፣ የውጭ ኃይል ተላላኪ የሚሉም ናቸው። ጀነራሎቹ ባለፉት ቀናት በተከታታይ ይህንን አድርጓል። የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴንም ይህንኑ አስቀጥለው ኢትዮጵያን የማፍረስ ዓላማ ያላቸው የሀገራችን ጠላቶች ተላላኪ ሲሉ ፈርጀዋቸው የክልሉ ወጣቶችን ከሷል። እኒህ አመራር ከጥቂት ወራት በፊትም እኛኮ አሰብ እንገባ ነበር ፋኖ አደናቀፈን እንጂ ሲሉ ይታወሳሉ። ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን፣ የጥይት ተኩስ የሚያበዙብን፣ ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተኮሱ ያሉ። ከዚህ አስቀድመው ደግሞም የአማራ ህዝብ ጥያቄ የሚባል ነገር የለውም ብለው የትግሉ መነሻ ነው እያሉ የሚናገሩትን ተፈናቀልን፣ ተገደልን የሚለው ውሸት ነው ሲሉም ገልጸው አዲስ አበባን ፊንፊኔ እያሉ ጠርተው አትገቡን ተባልን የሚለውንም ውድቅ አድርገው ሲያብራሩ መሰማታቸው ይታወሳል። አማራ ስለተፈናቀል አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም፣ ስልጣን መፈለግ ነው። ከነዚህ የኦህዴድ ብልጽግና የክልሉ ተላላኪዎች ባሻገርም የእነርሱን ስልጣን ለማስጠበቅ የሚዋጉ ወታደራዊ አዛዦችም የደመሰስናቸው ማብራሪያቸው የቀጠለ ነው። የደቡብ እዝ አዛዡ ሌትናንት ጀነራል ሰለሞን ይተፋ አንዱ ሲሆኑም ጠላቶቻችን የዘረጉትን የሴራ መረብ እየበጣጠስን ነው ይላሉ። ለሌሎች ጦርነቶች በተጠንቀቅ ላይ ነን የሚሉት እኒህ ወታደራዊ አመራር እሳትን የማጥፋት ስራ ላይ ያተኩረን እንድንኖር ያደረጉን የውጭ አካላት ላይ ተዘጋጅተናል ሲሉ አንስተው ሌላ ጦርነትን ሲቀሰቅሱም ተሰምቷል። እንዲህ የሚናገሩት የሰራዊቱ ጀነራል ሎች የመሩት ነው የተባለው ውጊያ ግን አሁንም በአማራ ክልል በአርሶ አደሩ ቀዬ እየተደረገ ቀጥሏል። ከሰሞኑ የ11ኛ እዝ አዛዥ የሆኑት ሜጀር ጀነራል አድማሱ አለሙ በአካል የተገኙበት የአማራ ሳይንት ቀጠና አንዱ ሲሆን በአካባቢው ጀነራሉ ተገኝተው መመሪያ ለወታደሮቻቸው ከሰጡ በኋላ የፋኖ ኃይሎች እሳቸውና ሌላኛው የጦር አዛዥ ዘውዱ ሰጣርጌ የላኩት ከፍተኛ ቁጥር ያለው ኃይል ጋር እንደ ጓሜዳ፣ ተድባ በማርያምና ዋሮ አካባቢ የተኩስ ልውውጥ ማድረጋቸውን አሳውቋል። ሌላኛው እዝ ደግሞ የምስራቅ እዝ ሲሆን ጽንፈኛውን በተደበቀበት ጫካና ገደል እያሰስኩት ነው ይላል። በደቡብ ጎንደር በክምር ድንጋይ፣ በጥራር፣ በአባ ሳሜ ወዘተ ተዋግቼ 7 ሰው ገደልኩ ሲልም ያነሳል። የመሐመድ ተሰማን ይህንን እዝን ጨምሮ አዛዦችና የብልጽግናው ሹማምንት ጽንፈኛው ገደል ገብቷል፣ ዋሻ ተወሽቋል ሲሉ መስማትም የተለመደ ነው። እንዲያም ሆኖም በእነዚህ ጊዜያት ሁሉ የፋኖ ኃይሎች በአደባባይ በርካታ ቁጥር ያለው ሰራዊታቸውን አሰልጥነው ስለማስመረቃቸው ነው ሲገልጹ የሚታወቀው። እንዲህ የስልጠና ምረቃታቸውን ሲያከናውኑ ከመታየት ባለፈም በበርካታ ስፍራዎች ውጊያዎች ማድረግ መቀጠላቸው እየተነሳም ገዳምና ዋሻ ገብተዋል የሚለው ፕሮፓጋንዳ ግን የቀጠለ ነው። ባለፉት 2 ቀናትም የፋኖ ኃይሎች ጥቃት ተከፍቶባቸው መዋጋታቸውን አሊያም ጥቃት ከፍተው ጉዳት ማድረሳቸውን ከገለጹባቸው አካባቢዎች መካከል በሰሜን ሸዋ ባሶና ወረዳ መንዲዳ አቅራቢያ፣ በሰሜን ወሎ ዳውንት ኮርባ አካባቢም በዚሁ ቀጠና በጋሸናና መቄት መካከል ባሉ ስፍራዎች የተከናወኑትም በምሳሌነት ይነሳሉ።
የአሜሪካ ማዕቀብ ጦርነቱን ሊያፋጥን የሚችል ነው ሲሉ ፖለቲከኛው ጀዋር መሐመድ ገልጸዋል። ይህን ውሳኔ ተከትሎ ህወሓት ያለው ምርጫ መዋጋት ወይንም እጅ መስጠት ሆኗልም ብሏል። እንደውም አሜሪካ ብልጽግናን ጥቂት አሳይታ በዚህ ውሳኔ ብዙ ነጥቀዋለች ሲሉ ማክሏል። ከአሜሪካ በኩል የተጣለው የቪዛ እገዳ ህወሓት ከፌደራል መንግስቱ ጋር ወደ ሌላ ጦርነት እንዳይገባ በሚል ነው ሲሉ ያነሱት ጀዋር፣ ነገር ግን አላማውን ያሳካል ወይ ከተባለ አይመስለኝም፣ እንደውም በተቃራኒ ውጥረቱን ሊያባብሰው ይችላል ብዬ አምናለሁ ሲሉ አንስተዋል። የፌደራል መንግስቱ የበጀት ክልከላን በማድረግና ወደ ትግራይ የሚላኩ መሰረታዊ ሸቀጦችና አገልግሎቶች ላይ ገደቦችን ማስቀመጡም በትግራይ ላይ ውጫዊ ተጽዕኖ ሲሉ ያነሱት ጀዋር፣ በውስጥ ደግሞም ህወሓት በክፍፍልና በህዝብ ብሶት እየታመሰ ስለመሆኑም ጠቅሷል። በዚህ ሁኔታ ውስጥ ህወሓት ሁለት ምርጫዎች ብቻ አሉት፣ መዋጋት አሊያም እጅ መስጠት የሚሉት ጀዋር፣ ከውጫዊና ከውስጣዊ ጫናዎች በመነሳት ግን የህወሓት መሪዎች እጅ ከመስጠት ይልቅ ለፖለቲካዊ ህልውናቸው መታገልን የተሻለ እድል ይሰጠናል የሚል መደምደሚያ ላይ የደረሱ ይመስላል ሲሉ አብራርቷል። አቶ ጀዋር የአሁኑ ውሳኔ የህልውና ስጋት ውስጥ ላሉ አመራሮች ለፖለቲካዊ ህልውናቸው ሲሉ የቀሩ ልጆቻቸውና ቤተሰቦቻቸውን የጉዞ እድል መስዋዕት ከማድረግም ወደ ኋላ እንደማይሉ ጭምር የሚያደርግ የይስሙላ ተግባር አድርገው አስቀምጠውታል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን የነቀፉት ጀዋር የፌደራል መንግስቱ ወደ ትግራይ እያደረገ ያለው ወታደራዊ ስምሪት እንደዚሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለው የጦርነት ጉሰማም በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊነት የጎደለው ስለመሆኑ አብራርቷል። ፖለቲከኛው አዲስ አበባ እንኳን መምጣት የማይችሉ የህወሓት ሰዎች አሜሪካ እንዳይመጡ የቪዛ እገዳ ተጣለባቸው በሚል ይቀልዳሉ በማለት ጠቅሰው ይህ ማዕቀብ በህወሓት ባለስልጣናት እንቅስቃሴ ላይ የሚያመጣውን ተጽዕኖ ምንም በማለት አስረድቷል። የነዚህ በርካታ ባለስልጣናት ልጆችም ቢሆኑ በስልጣን ላይ በነበሩበት ጊዜም ወደ ውጭ ስላስወጧቸው አብዛኞቹ አሁን የአሜሪካ ዜጎች ሆኗል። ቪዛም አያስፈልጋቸውም። አሜሪካ ውስጥ ድርጅቱን የሚወክሉት ሰዎችም ቢሆኑ የአሜሪካ ዜግነት አላቸው። ስለዚህ ይህ የአሜሪካ እርምጃም ብልጽግናን ለማታለል የተደረገ እንጂም ህወሓትን እጅ ለማስጠምዘዝ ምንም ጥቅም የለውም የሚል መደምደሚያ አስፍሯል። በሳምባት ታሉ ጉበትን የመውሰድ ተግባር ከአሜሪካ በኩል መፈጸሙን አብራርተው በቅርቡ ሬድዋን ሁሴንና ጌዲዮን ጢሞቴዎስ ያደረጉትን የአሜሪካ ጉብኝት እንደዚሁም ሰሞኑን የዶናልድ ትራምፕ ኢትዮጵያ ላይ ያነጣጠረውን ንግግርም በማሳያነት አቅርበዋል። አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምን ቃል ገብተው ምንስ አቅርበው ይሆን ሲሉ የጠየቁት ጀዋር፣ ትራምፕ ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር ባደረጉት ስብሰባ ላይ የተናገሩትን ግምት ውስጥ በማስገባት ኢትዮጵያውያን በህዳሴው ግድብ ዙሪያ የሚደረጉ ነገሮችን በቅርበት ሊከታተሉ እንደሚገባ አሳስቧል። የዋሽንግተን ውሳኔ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ በድፍረትና በአግላይነት እንዲንቀሳቀስ የሚያበረታታ ነው ሲሉ በመተቸት አሜሪካ በኢራን ወደቦች ላይ ጥለው የነበረውን የባህር ላይ እገዳ ማንሳቷን ይፋ አደረገች። በሌላ በኩል በጄኔቫ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት ተሰርዟል። የአሜሪካ ጦር ኃይል በፕሬዝደንቱ መመሪያ መሰረት ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውም የባህር ላይ እንቅስቃሴዎች ላይ ጥሎት የነበረውን እገዳም ሙሉ በሙሉ አንስቻለሁ ብሏል። ወደ ኢራን ወደቦች የሚጓዙ ወይንም ከወደቦቹ የሚወጡ መርከቦች እንቅስቃሴ እንደማያስተጓጉል የገለጸው የአሜሪካ ጦር እገዳውን ለማስፈጸም የሚደረጉ የነበሩ ወታደራዊ ጥረቶች ሙሉ በሙሉ ቆመዋል ብሏል። ሆኖም የአሜሪካ ባህር ኃይል መርከቦች ከኢራን ጋር የተደረሰው ስምምነት በአግባቡ መከበሩን ለመከታተል በአካባቢው ቀጠና ውስጥ ይቆያሉ ሲልም ገልጿል። ፕሬዚደንት ዶናልድ ትራምፕ ደግሞ ከአሜሪካና የኢራን የጋራ መግባቢያ ስምምነት ጋር በተያያዘ እየተሰነዘሩ ያሉ ከባድ ትችቶችን ተከትሎ ስምምነቱን የተቃወሙ የፖለቲካ መሪዎችን ሞኞች፣ ምቀኞች ወይንም ደደቦች ሲሉ ወርፏል። ትራምፕ በግል ገጻቸው ላይ ባሰፈሩት መልእክት በኢራን ላይ በቂ ጥንካሬ አላሳይህም የሚሉ አካላትን በመንቀፍ በአሁኑ ወቅት የአሜሪካ የስቶክ ማርኬት ከፍተኛ ደረጃ ላይ መድረሱንና የነዳጅ ዋጋን በእጅጉ እየቀነሰ መሆኑን በመጥቀስ ስምምነቱን የተሳካ ብለውታል። ይሁን እንጂ ስምምነት በዋሽንግተን ከፍተኛ የፖለቲካ ውዝግብን ማስነሳቱ አልቀረም። እንደ ሴናተር ቴድ ክሩዝና ቢል ካሲዲ ያሉ ታዋቂ የሪፐብሊካን የህግ መወሰኛ ምክር ቤት አባላት ስምምነቱን የትውልዱ ትልቅ የውጭ ጉዳይ ፖሊሲ ስህተት ሲሉ የጠሩት ሲሆን በተለይም ኢራን ታገኛለች የተባለው የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ ለሽብርተኝነት ድጋፍ ሊውል ይችላል የሚል ስጋትንም ፈጥሯል። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ለወራት የዘለቀው ጦርነት ለማስቆምና የሆርሙዝ ወሽመጥን ለመክፈት ያለመው የጊዜያዊ ስምምነት መፈረሙን ተከትሎ የነዳጅ ዋጋ ማሽቆልቆሉን ቀጥሏል። እንደ ሮይተርስ ዘገባ ከሆነ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቃለሉ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗል። ይህ በእንዲህ እንዳለ በስዊዘርላንድ ሊካሄድ የነበረው በአሜሪካ
በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ይፋዊ የፊርማ ስነ ስርዓት መሰረዙን ፓኪስታን ይፋ አድርጋለች። የፓኪስታኑ የውጭ ጉዳይ ሚኒስትር እንደተናገሩት ከሆነም ኢራንና አሜሪካ ስምምነቱ በርቀት ፈርመው ይፋ ስላደረጉት በጄኔቫ ሊካሄድ የነበረው የፊርማ ስነ ስርዓት ተሰርዟል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ብለው እንደገለጹት ደግሞ ቀጣዩ የድርድር ምዕራፍ በተናጥል ቴክኒካዊ ደረጃ በርካታ ጉዳዮች የሚነሱበት በመሆኑ የፓኪስታኑ ጠቅላይ ሚኒስትር ወደ ስዊዘርላንድ የሚያደርጉትን ጉዞ ወደ ሌላ ጊዜ አዘዋውሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።